በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርባለሁ። ግርማን ታዬ ነኝ ከግሬት ኮሚሽን ሚኒስትሪ ኢትዮጵያ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርባለሁ። በሀገራችን በኢትዮጵያ እንዲሁም በዓለም ዙሪያ በሙሉ የምትኖሩ በጌታችን በኢየሱስ ክርስቶስ የምታምኑ ክርስቲያኖች በሙሉ እንኳን ለዚህ ለከበረው የጌታ የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እፈልጋለሁ። የጌታ ኢየሱስ ክርስቶስ መወለድ እጅግ ታላቅ ትርጉም ያለው ጉዳይ ነው። በሰው ልጆች ድነት ውስጥ እጅግ በጣም ታላቅ ትርጉም ያለው ነው። መለኮት የሆነው ክርስቶስ ስጋ ለብሶ ሰው ሆኖ የመጣበት በዓል ነው። በፊት ቅድመ ዓለም የነበረው እኛን ለማዳን ሲል ሰው ሆኖ የመጣበት በዓል ነው። ይሄ እጅግ በጣም አስገራሚ ክስተት ነው በሰው ልጆች ታሪክ ውስጥ ማለት ነው። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአጉስጦስ ቄሳር ትእዛዝ ወጣች። ቀረኒዮስ በሶርያ ገዢ በነበረ ጊዜ ይህ የመጀመሪያው ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶች ማረፊያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያከበሩ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተገኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ሊገርዙትም 8 ቀን በሞላ ጊዜ በማፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበር፣ መንፈስ ቅዱስን በእርሱ ላይ ነበረ። በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብቷል። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳሳቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም
ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያች ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ሁሉን እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ። እንግዲህ ስለ ኢየሱስ ክርስቶስ መወለድ ሉቃስ የተረከልን በዚህ መልክ ነው። እኔ ዛሬ ማተኮር የምፈልገው ጥቂት ደቂቃዎች ማተኮር የምፈልገው ሉቃስ ስለ ኢየሱስ ክርስቶስ ምን ተናገረ? በዚህ አጭር ጽሑፍ ውስጥ ሉቃስ የሚናገረው ነገር አለ ስለ ጌታ ስለ ኢየሱስ ክርስቶስ። በጣም የሚገርመው በዚህ ክፍል ውስጥ ሉቃስ 2 እጅግ ተቃራኒ ማንነቶችን ስለ ኢየሱስ ክርስቶስ ይናገራል። አንደኛው እጅግ ዝቅ ባለ ቦታ የተወለደ ከድሃ ቤተሰብ የተወለደ ወደ ዓለም የገባው እጅግ ዝቅ ባለ መንገድ የሆነ ሕፃን ሲያሳየን፣ በሌላ በኩል ደግሞ እጅግ የከበረ መነሻው ሰማይ የሆነ ንጉሥ የሆነ አዳኝ የሆነ ማንነትን ያሳየናል። ይሄ በጣም 2 ተቃራኒ ማንነቶችን በአንድ ላይ አድርጎ ነው የሚያስቀምጠው ማለት ነው። በዚህ ውስጥ እንግዲህ ኢየሱስ ክርስቶስን ሉቃስ ሲገልጠው እጅግ ዝቅ ባለ ቦታ ተወልዶ ነው። የሰው ልጅ ሊወለድ በማይችልበት ቦታ በከብቶች ግርግም፣ የዛን ጊዜ በእንግዶች ማረፊያ ስፍራ አላገኙም ይላል። በጣም ብዙ ሰዎች የሕዝብ ቆጠራውን ለመካፈል ወይም ደግሞ ለመቆጠር እንደነሱ ወደ ቤተልሔም ከተማ መጥተው ነበረ ማለት ነው። ከተማዋ ተጨናንቃለች። ምናልባት ጥሩ ገንዘብ ቢኖራቸው የተሻለ ቦታ ሊያገኙ ይችሉ ነበር ብዬ እገምታለሁ። ነገር ግን የነበራቸው አማራጭ በከብቶች ግርግም ውስጥ ሕፃኑን መውለድ ማስቀመጥ ነው፣ የተወለደውን ሕፃን። ይሄ በሰው ልጆች ታሪክ ውስጥ በጣም እጅግ አነስተኛ ቦታ ማለት ነው። የሰው ልጅ ተወልዶ በከብቶች ግርግም ውስጥ አይቀመጥም። ኢየሱስ ክርስቶስ ግን በግርግም ተወለደ፣ በግርግም ተቀመጠ። በእውነት እግዚአብሔር ቢፈቅድ ኖሮ ለሱ ስፍራ ታቶለት ሳይሆን እግዚአብሔር የፈቀደው ነገር ይሄ ስለሆነ ነው። እግዚአብሔር እንደዚህ እንዲወለድ ስለፈለገ ነው ጌታ በዚህ አይነት ሁኔታ የተወለደ። ሁለተኛው ሉቃስ የሚገልጸው ስለ ኢየሱስ ክርስቶስ ከእጅግ ድሃ ቤተሰቦች የተወለደ መሆኑ ነው። በዚህ በዘሌዋውያን ምዕራፍ 12 ላይ ሰዎች ሲወለዱ ልጅ ሲወልዱ ወደ እግዚአብሔር ፊት ሊያቀርቡት ይገባል። በተለይ የመጀመሪያ ልጅ በኩር ሆኖ ሲወለድ ለእግዚአብሔር ይሰጣል። በአይሁድ ስርዓት መሰረት ሲሰጥ ደግሞ የሚቀርብ መስዋዕት አለ። ሰው እንደ አቅሙ ነው መስዋዕቱን የሚያቀርበው። በጣም የሚገርመው የጌታ ኢየሱስ ክርስቶስ ወላጆች ዮሴፍና ማርያም ጌታ ኢየሱስ በ8ኛው ቀን እዛ ወደ ገሊላ ሳይመለሱ እዛው ይሁዳ እያሉ ወደ ኢየሩሳሌም ሄደው በ8ኛው ቀን ሲያቀርቡ ያቀረቡት 2 የርግብ ጫጩቶች ነው ያቀረቡት። እነዚህ 2 የርግብ ጫጩቶች በጣም ድሃ የሆነ ቤተሰብ፣ የመግዛት አቅሙ ደካማ የሆነ ቤተሰብ ሊያቀርባቸው የሚችለውን የመጨረሻውን ደረጃ መርጠው ነው ያቀረቡት። መርጠው ሳይሆን ስላልነበራቸው ማለት ነው። ያንን የመረጡበት በግዛት የሚችሉት እሱ ስለሆነ። ስለዚህ ሉቃስ የሚያሳየን በግርግም የተኛ መስዋዕት እንኳን ሲቀርብለት እጅግ በጣም አነስተኛ የሚባለው መስዋዕት የቀረበለት 2 የርግብ ጫጩቶች የተሰውለት። በጣም ደግሞ የሚገርመኝ ሌላው በጣም የሚገርመኝ እዚህ ውስጥ ጌታ ኢየሱስ ክርስቶስ የተወለደ ጊዜ በመጀመሪያ መላእክት መጥተው የተናገሩት ለእረኞች ነው።
ዜናው የተነገረው ለእረኞች፣ ለትልልቆቹ ቤተ መንግስት ላሉት ቤተ መቅደስ ላሉት አይደለም ዜናው የተነገረው። የእሱ መወለድ የተነገረው ለእረኞች ነው። እጅግ በጣም ነው የገረመኝ። ለምን ለሌላ የማህበረሰብ ክፍል አልተነገረም? ለምንድን ነው ለእረኞች የተነገረው? በአጠቃላይ ጌታ ኢየሱስ ክርስቶስ ወደዚህ ምድር የገባበትን ሁኔታ ስታዩት እጅግ በጣም ዝቅ ብሎ ነው። ይሄ ብቻ አለ። የሁሉ ፈጣሪ ለዓለም ሁሉ መስዋዕት ሊሆን የመጣው እሱ የእግዚአብሔር ልጅ፣ ለሱ መስዋዕት ይቀርብለታል። መስዋዕት ለማቅረብ ቤተ መቅደስ ተገኘ። ወላጆቹ እጅግ ትሁት ታዛዥ ሆኖ በቤተ መቅደስ በካህናቶቹ እጅ መስዋዕት ለማቅረብ ቀረበ ጌታ ኢየሱስ። በአንድ በኩል ሉቃስ የሚያሳየን እጅግ ዝቅ ያለ በማህበረሰብ ስሌት በማህበረሰብ ስታንዳርድ እጅግ ዝቅ ያለ በግርግም የተወለደ ገንዘብ የሌለው ቤተሰብ ድሃ ቤተሰብ ሊያቀርበውም የሚችል እጅግ አነስተኛ መስዋዕት ያቀረበ። መጀመሪያ የመወለዱን ዜና የሰሙት እረኞች ሆኑ። እሱ ራሱ መስዋዕት የሚያቀርብ ወደ ቤተ መቅደስ የሚሄድ ሕግ የሚፈጽም ነው ጌታ ኢየሱስ። በሌላ አንጻር ግን ሉቃስ ደግሞ ጌታን የሚያቀርበው የጌታን መወለድ የተወለደ ጊዜ ይላል ለነዚህ እረኞች ድነቱን የተናገሩት ሰዎች አይደሉም፣ መላእክት ናቸው። የጌታ መልአክ ተገለጠ ይላል። የጌታ መልአክ ነው ለእረኞቹ የተገለጠው። ልጆች ሲወለዱ እንደ ወንድ ከሆነች ወይም ሴት ከሆነች እልልታ ያሰማሉ ሴቶች። ያንን እልልታ ያሰሙት መላእክት ናቸው። ስለ ጌታ እልልታውን ያሰሙት መላእክት ናቸው። እንዴ በዚህ በኩል እኮ ማንም እውቅና የማይሰጠው በግርግም የተወለደ ነው። በዚህ በኩል ግን አዋጁን የሚያወጀው ደግሞ መልአክ ነው። መልአክ ብቻ አይደለም፣ የመላእክት አለቃ ነው። ምክንያቱም ከሱ ጋር ሌሎች የመላእክት ጭፍራ ደግሞ አብረው ተገለጡ ይላል እና መላእክት የሚናገሩለት ነው። በዚህ በሌላ አንጻር ስትመለከቱ ይሄ እጅግ በጣም አስገራሚ ነው። ለእረኞቹ እንደዚህ ነው ያለው፣ አትፍሩ፣ ዛሬ በዳዊት ከተማ አዳኝ እሱም ክርስቶስ የሆነ ጌታ ተወልዶላችኋል። እዚህ ጋር ሶስት ማንነቶቹን ይገልጣል መልአኩ። አንደኛ አዳኝ ነው የተወለደው። ሁለተኛ ክርስቶስ ነው፣ ለረጅም ጊዜ በትንቢት የተጠበቀ ሊመጣል የተባለው ክርስቶስ ነው የተወለደው። ሶስተኛ ጌታ ነው፣ በመልአኩ አንደበት ነው ጌታ ነው የተባለው፣ በሰዎች አንደበት አይደለም ጌታ ነው የተባለው። ጌታ ነው ይላል ማለት ነው። አትፍሩ፣ እነሆ ዛሬ በዳዊት ከተማ ክርስቶስ ነው አዳኝ እሱም ክርስቶስ ጌታ ተወልዶላችኋል ይላል። እነዚህ ሶስት ማንነቶቹን እዚህ ጋር ይጽፋል ማለት ነው፣ ይናገራል መልአኩ። ይሄ በጣም የሚገርም ንጽጽር ነው። በዚህ በኩል በጣም ዝቅ ብሎ የተወረደው፣ በዚህ በኩል ደግሞ በመላእክት እጅግ የከበረው ነው። በጣም የሚገርመው እሱ ብቻ አይደለም። የመልአኩ አዋጅ እንዳለ ሆኖ መልአኩ ደግሞ ሲያውጅ እኮ ከሱ ጋር የሚዘምሩ ደግሞ ነበሩ። የሚዘምሩ መላእክት ደግሞ ነበሩ። የመላእክቱ ደግሞ ዝማሬ በጣም ይገርማል። የሱ መወለድ ማንም እውቅና ያልሰጠው ቢመስልም ግን በሰማይና በምድር የተዘመረለት ነው ይላል። በድንገትም ይላል ከመልአኩ ጋር ብዙ የሰማይ ሰራዊት ሲዘምሩ እረኞቹ አዩ። ክብር በአርያም ለእግዚአብሔር ይሁን፣ ሰላምም በምድር ለሰው ልጆች በጎ ፈቃድ እያሉ ይዘምሩ ነበር። ይሄ የጌታ የኢየሱስ መወለድ ዓለም አቀፋዊም ኮስሚክ ኢምፖርታንስ ነው ያለው። በሰማይም በምድርም የታወቀ ብላቴና፣ በሰማይም በምድርም የታወቀ ሕፃን ነው የተወለደው። ክብር በአርያም ለእግዚአብሔር፣ እግዚአብሔር ጋር ደስታ አለ፣ አብ ጋር ደስታ አለ። ሰላም በምድር ለሰው ልጆች ሁሉ፣ ለሰው ልጆች በጎ ፈቃድ። በጣም ነው እኮ የሚገርመው። እንዴ በሰው አይን ስታዩት እኮ እዚህ ግባ አይባልም። መላእክት ግን መወለዱን ያውጃሉ። እሱ ብቻ ነው እንዴ? ማንነቱን ይናገራሉ መላእክት። እሱ ብቻ ነው እንዴ? መላእክት እኮ በሰማይም በምድርም የከበረ ነው ብለው ይናገሩለታል። ከመላእክቱ ባሻገር ግን ሉቃስ አንድ ነገር ይዘግባል። ነቢያት
ስለ ኢየሱስ ክርስቶስ ማንነት ሲገልጹ ይናገራል። እዚህ ቦታ ላይ ሁለት ሰዎችን እንደ ምስክር ይጠራል። አንደኛው ስምዖን የሚባል በመንፈስ ቅዱስ የተሞላ እጅግ ትጉ የሆነ ሰው የእስራኤልን መጽናናት ሳያይ እንደማይሞት በመንፈስ ቅዱስ የተረዳ ሰው። ይሄ ሰው የእስራኤልን መጽናናት ይጠባበቅ ነበር። ይህም ማለት የዚህ ሕፃን መወለድ ትርጉሙ የእስራኤል መጽናናት ነው ማለት ነው። ወላጆቹ እንደ ሕጉ ስርዓት ሊፈጽሙ ሕፃኑን ኢየሱስ ክርስቶስን ወደ ቤተ መቅደሱ ወደ ውስጠኛው ክፍል ባስገቡት ጊዜ፣ ተራቸው ደርሶ ባስገቡት ጊዜ ስምዖን በመንፈስ ተረድቶ ወደ ቤተ መቅደሱ ውስጥ ገባ። ሕፃኑ ተቀብሎ አቀፈው። ሽማግሌ ሰው ነው። ልቀፈው ሰጡት። አየ፣ ሕፃኑን አየው። ይሄ የእግዚአብሔር የማዳን መንገድ እንደሆነ ገባ። እንደዚህ አለ፣ ጌታ ሆይ አሁን ትንቢትህ ተፈጽሟል፣ ያልከው ተፈጽሟል እና ባሪያም በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና አለ። በጣም የሚገርም ነው። ይሄ አለ ለአሕዛብ ሁሉን የሚገልጥላቸው ብርሃን ነው። ሕፃኑን እኮ ይዞ ነው የሚለው። ይሄ ለአሕዛብ ሁሉን የሚገልጥላቸው ብርሃን ነው አለና በእስራኤል ምድር በመወለዱ ደግሞ ለሕዝብ ለእስራኤል ደግሞ ክብር ነው አለ። ለሕዝብ ለእስራኤል ደግሞ ክብር ነው አለ። በጣም የሚገርም ነገር ነው የተናገረ። ከዛ ወደ ዮሴፍና ወደ ማርያም ዞር ብሎ ባረካቸው። ከባረካቸው በኋላ በተለይ ወደ እናቱ ወደ ማርያም ዞር ብሎ ይሄ አለ ብዙዎች በሱ ምክንያት ይነሳሉ፣ ብዙዎች በሱ ምክንያት ይወድቃሉ። የብዙዎችን የልብ ሐሳብ ይገልጥ ዘንድ የተወለደ ብላቴና ነው። ግን በጣም ማዝነው አለ በነፍስሽ ሰይፍ ያልፋል። የሚያልፍበትን መከራ አይቶ ነው። በነፍስሽ በአንቺ ነፍስ ግን ሰይፍ ያልፋል አላት። ነቢያት ስለ ማንነቱ ተናገሩ። ከዛ ደግሞ አንዲት ሐና የምትባል ነብይት ከአሴር ወገን የሆነች ነች ይላል። አግብታ 7 ዓመት ብቻ ነው ከባሏ ጋር የኖረችው። ከዛ ባሏ ሞተ ማለት ነው። ከዛ በኋላ ያሉትን ዘመናቷን በሙሉ በቤተ መቅደስ ውስጥ በጾምና በጸሎት ስታገለግል የቆየች ሴት ነች። የዛን ቀን መንፈስ ቅዱስ ሂጂ አላት። ሄደች፣ አየችው፣ ትንቢትን መናገር ጀመረች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለሱ መናገር ጀመረች ይላል። በጣም እኮ ነው የሚገርመው። ሉቃስ በአንድ ቦታ ላይ ሁለት ትልልቅ ተቃራኒዎችን ያሳየናል። በአንድ በኩል በግርግም የሚወለድ ማረፊያ ስፍራ የሌለው የሰው ልጅ ሊተኛ በማይገባበት በከብቶች በረት የሚተኛ መስዋዕት ለማቅረብ ሲሄዱ ገንዘብ መክፈል አቅቷቸው 2 የርግብ ጫጩቶችን ሊያቀርብ ከሚችል ቤተሰብ የተወለደ ከድሃ ቤተሰብ የተወለደ እዚህ ግባ የማይባል የመወለዱ ዜና እንኳን በመጀመሪያ ደረጃ የተነገረው ለእረኞች ሆነ። እንደ ማንኛውም የሰው ልጅ ደግሞ መስዋዕት ለማቅረብ ቤተ መቅደስ የሚሄድ ትንሽ ብላቴና፣ በሌላ በኩል ግን መወለዱን መላእክት የሚያውጁለት፣ መላእክት የሚዘምሩለት፣ ሲዘምሩ ደግሞ የመወለዱ አስፈላጊነት ሲግኒፊካንሱ ሰማይና ምድርን ያጣቀሰ ነው። ክብር በአርያም ለእግዚአብሔር ይሁን፣ ሰላምም በምድር ለሰው ልጆች በጎ ፈቃድ እያሉ ይዘምሩ ነበር። ደግሞ መላእክቶቹ ምን ይላሉ? በዚህ ከተማ የተወለደው አዳኝ ነው፣ በዚህ ከተማ የተወለደው ክርስቶስ ነው፣ በዚህ ከተማ የተወለደው ጌታ ነው ብለው ይናገራሉ። ከመላእክቶቹ ባሻገር ደግሞ ነቢያቶቹም ሄደው ስለዚህ አዳኝነት ይናገራሉ። በጣም ነው የሚገርመኝ። እሱ አለ ስምዖን እኮ ለአሕዛብ ሁሉን የሚገልጥ ብርሃን ነው አለው። ለሕዝብ ለእስራኤል ደግሞ ክብር ነው። ወገኖች ሆይ የጌታ ኢየሱስ ክርስቶስ ምሳሌነት ምንድን ነው የሚያሳየን? ሁሉን ትቶ የመጣ ስልጣንን፣ ክብርን፣ ዝናን ሁሉን ትቶ የመጣ በኃይል ሳይሆን በትህትና የተገለጠ ጌታ።
ዛሬ የዓለም ነገስታት እንደሚያደርጉት በመጨቆን በመጨፍለቅ በማስጨነቅ ሳይሆን ዝቅ በማለት ራሱን የገለጠ በሰው ልጆች መካከል ለመኖር የመጣ አማኑኤል የሆነ ከኛ እንዳንዱ የሆነ በአጠቃላይ የሉቃስ ትርክት ይሄ ነው። ጌታ ኢየሱስ ክርስቶስ ማለት ከድሃ ቤተሰብ ተወልዶ የብዙ የዓለም ታሪክ ነገስታት ታሪክ እንደሚነገር ከድሃ ቤተሰብ ተወልዶ በጊዜ ሂደት ንጉስ የሆነ ጌታ ሳይሆን ኦልሬዲ ጌታ የሆነ ሰዎችን ለማዳን ግን ሰው የሆነ ነው። ከሰው ልጆች ከምድር ነገስታት የሚለየው እሱ ነው። የብዙ የምድር ነገስታት ታሪክ እከሌ ከድሃ ቤተሰብ ተወለደ፣ ከዛስ እንደዚህ ተምሮ እንደዚህ አድጎ እንደዚህ ሆኖ ንጉስ ሆነ፣ እዚህ ቦታ ደረሰ ይባላል። እሱ ግን መጀመሪያውኑ ንጉስ ነው። ሲመጣ ነው የተዋረደው። ሲመጣ ነው ራሱን ያዋረደው። ማንም አስገድዶት አይደለም፣ በፈቃዱ ነው ራሱን ዝቅ ያደረገው። ለዚህ ነው የጌታ ኢየሱስ ክርስቶስ መወለድ ትልቅ ትርጉም ያለው የሆነው። ተራ ሕፃን አይደለም። ይሄ ክርስቶስ ነው። ይሄ አዳኝ ነው። ይሄ ጌታ ነው። ይሄ ለአሕዛብ ሁሉን የሚገልጥ ብርሃን ነው። ይሄ ለእስራኤል ሕዝብ ክብር ነው። ይሄ የተወለደው ሕፃን መላእክት የሚዘምሩለት፣ በአርያም ስለሱ ደስታ የሚዘመርለት፣ በምድር ላይ ሁሉ ሰላምን የሚያመጣ ንጉሥ ነው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ